እንኳን ለግንቦት 11 ቅዱስ ያሬድ በዓለ ንግስ በሰላም አደረሳችሁ። ቅዱስ ያሬድ ለቤተክርስቲያናችን ካበረከታቸው ድርሰቶች መካከል ለመጥቀስ ያህል የመጀመሪያው ጾመ ድጓ በአብይ ጾም ወቅት የሚባል ነው። ሁለተኛ ድጓ በአራቱ ክፍላተ ዘመናት የተቀመረና በውስጡም ጾመ ድጓን ያካተተ ነው። ሶስተኛ ዝማሬ የምንለው በቅዱስ ቁርባን ድርገት ሲወርድ ለቅዱስ ቁርባን ክብር የሚሰጥ ነው። መጨረሻው መዋስት የምንለው ሰው ስጋው ከነፍሱ ሲላይ ፍትሃት የሚደረግበት ጸሎት ነው። በተጨማሪም 14ቱን ቅዳሴያት ዜማ ደርሷል። ምንም እንኳን 14ቱ ቅዳሴያት የ14ቱ አባቶች ቢሆንም ዜማውን የደረሰው ግን ሊቁ ቅዱስ ያሬድ ነው። እንዲሁም አንቀጸ ብርሃንና ሶስቱ የቅዱስ ያሬድ የዜማ አይነቶች የሚባሉትን ማለትም ግዕዝ፣ እዝል፣ አራራ የተባሉትን ደርሷል። እነዚህም የአንደኛው ድምጽ ከሌላኛው ድምጽ ያልተደባለቀ ወይም ወጥ የሆነ ድምጽ ያላቸው ናቸው። በመጽሐፍ ቅዱሳዊ ትርጉምና ምሳሌ በሆኑ በእነዚህ የዜማ ምልክቶች ማለትም ሂደት፣ ቅናት፣ ይዘት፣ ጭረት፣ ቁርጥ፣ ርክርክና ደረት በሚባሉትን የዜማ ምልክቶች ደርሷል። በድጋሚ እንኳን ለግንቦት 11 የቅዱስ ያሬድ በዓለ ንግስ በሰላም አደረሰን አደረሳችሁ።